ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ወጣቶች እየታፈኑ መሆኑ ተገለጠ። የባለስልጣኑ አጃቢም ሰው ገደለ። መከላከያ በገፍ እጅ መስጠቱን ቀጥሏል ተባለ። ፊልድ ማርሻሉም ግራ ተጋብቻለሁ ብለዋል። ጠቅላይ ሚኒስትሩም በዓለም አቀፍ ጉባኤ ላይ ተጋለጠ። በአዲስ አበባ ከ12,000 በላይ ሰዎች መሞታቸው ተረጋገጠ። ምርጫ ቦርድ ተወገዘ። ሱዳንም በኢትዮጵያ አየር ኃይል ጥቃት ፈጸመች። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። ፋኖ አንድ ከሆነ በኋላ በመላው ዓለም የሚገኙ የተለያዩ ማህበራቶች የድጋፍ መግለጫ በማውጣት ላይ ይገኛሉ። በዚሁም መሰረት የለንደን አማራ አንድነት ማህበር በዩናይትድ ኪንግደምም መግለጫውን ሰጥቷል። እንኳን ደስ አላችሁ ደስ አለን መግለጫ ነው የሰጠው። የተከበራችሁ የአማራ ፋኖ ብሔራዊ ንቅናቄ አመራሮች፣ መላው የፋኖ ሰራዊት እንዲሁም የተከበረው የአማራ ህዝብ የጠላቶቻችን የጦር መሳሪያ የሆነውን መከፋፈልን ድል አድርጋችኋልና እንኳን ደስ ያላችሁ ሲል መግለጫውን አቅርቧል። በተጨማሪም በሀገር እንግሊዝ ለሚኖሩ የአማራ ማህበረሰብ እና አደረጃጀቶችን በሙሉ በአንድነት ቆመው የአማራን ሰቆቃ ለመቅረፍ የፋኖ አንድ አለመሆን እንደ ምክንያት ሲነሳ የነበረውን ጥያቄ አሁን ተፈቷልና በተቻለ መጠን ሁላችንም በጋራና በአንድነት ቆመን ይህን ትግል ማገዝ አለብን ሲል ነው በመግለጫው ያሳወቀው። ይህ በእንዲህ እንዳለም የአማራ ማህበር በስዊድን እንደዚሁም የእንኳን ደስ ያላችሁ መልእክቱን አስተላልፏል። ከአማራ ማህበር በስዊድን የአማራ ፋኖ ብሔራዊ ንቅናቄ መመስረት ጋር በተያያዘ ነው መግለጫውን የሰጠው። በስልጣን ላይ ያለው የኦሮሞ ብልጽግና ምስለኔ ብአዴንን ተጠቅሞ የአማራን ህዝብ ሰላማዊ ፍትሐዊ ጥያቄ ጆሮ ዳባ ልበስ በማለት በአማራ ህዝብ ላይ ጦርነት በከፈተ ከ3 ዓመት ሊሆነው ወራቶች ቀርተውታል ይላል የዚሁ የአማራ ማህበር በስዊድን መግለጫ። በተደጋጋሚ ጊዜያቶች አንድ እንዲሆኑ ግፊትና ጥሪ ስናቀርብ የነበረ ቢሆንም አሁን ግን ይህንን አንድነታችሁን አጠናክራችሁ መግለጫ በመስጠታችሁ እጅግ ደስ ብሎናል ያለው የስዊድኑ መግለጫም አሁን በጋራና በአንድነት ሆነን ከእናንተ ጋር እንቆማለን የሚል መልእክቱንም አስተላልፏል። በተለያዩ የኢትዮጵያ ግዛቶች አፈና መቀጠሉ ተገለጸ። በተለይም በአማራ ክልል ደግሞ እጅግ እየከፋ መሆኑ ነው የታወቀው። በምዕራብ አማራ ቀጠና ጥምቀትን ሲያከብሩ የፋኖን ስም ጠርተዋል፣ ጨፍራቸዋል በማለት ጭምር ሳይቀር የብልጽግናው ሰራዊት ወጣቶቹን ማፈኑ ነው የተገለጸው። እስካሁንም በቡሬ፣ በፍኖተ ሰላም፣ በብቸና፣ በደባይ፣ በባህር ዳርና በደብረ ማርቆስ በርካታ ወጣቶችን በማፈን ላይ እንደሚገኝ ነው ከቦታው ያገኘናቸው መረጃዎች የሚያመላክቱት። በብቸና ከተማ ያፈኗቸው 2 ወጣቶች በአሰቃቂ ሁኔታ የገደሏቸው ሲሆን ሌሎችን ወዳልታወቀ ቦታ እንደወሰዳቸውንም የደረሱን መረጃዎች ይህንኑ አረጋግጠውልናል። ግራ የገባው የብልጽግና ኃይል ዛሬም ወጣቶችን በማፈን በተለያዩ የኢትዮጵያ ግዛቶች በተለይም በአማራ ክልል እንደዚሁም በአዲስ አበባ ጭምር እያፈነ እየወሰደ ለውትድርና እያስገባ ህፃናቶችን ምንም አይነት ወታደራዊ ስልጠና ሳይወስዱ እያስጨነቀ እንደሚገኝ ነው የተገለጸው። ወላጆችን በተደጋጋሚ ጊዜያቶች ጥሪ ቢያቀርቡም ልጆቻችንም የት ገቡ የሚል ጥያቄ ቢያነሱ ምላሽ አለማግኘታቸው ታውቋል። የባለስልጣኑ አጃቢ ሰው መግደሉ ተገለጠ። የወራይሉ ከተማ ከንቲባ ነው የግል አጃቢ ለጥምቀት በዓል ባንዲራ ሰቅላል ያለውን አቶ ጥላይ ኃይሉ የተባለን የከተማው ነዋሪ ግለሰብ በግፍ መረሸኑ የተገለጠው። በደቡብ ወሎ ዞን የወራይሉ ከተማ ከንቲባ የግል አጃቢ የሆነው ታጣቂ ጥር 14 2018 ዓ.ም ነው ምሽት 1:45 ገደማ አረንጓዴ፣ ቢጫ፣ ቀይ ኮከብ የሌለውን ባንዲራ ለጥምቀት በዓል ከተማዋ ላይ ስትሰቅል ነበር በሚል ነው ሰበብ አቶ ጥላይ ኃይሉ የተባለን የከተማው ነዋሪ ግለሰብ ላይ ነፃ እርምጃ በመውሰድ በግፍ ረሽኖታል። ነፃ እርምጃ የተወሰደበት ዕድሜው ከ35 ዓመት የሆነ የወራይሉ ከተማ ነዋሪ ግለሰብ አቶ ጥላይ ኃይሉ ጦር መሳሪያ ያልታጠቀና በንግድ ስራ ይተዳደር የነበረ እንደሆነም ተገልጿል። የፋኖን አንድነት ተከትሎ ከስምሪት ቀጠናቸው በመጥፋት ፋኖን የሚቀላቀሉ ወታደሮች ቁጥር ከወትሮ በተለየ ሁኔታ እጅግ መጨመሩ ተገለጸ። ወታደሮቹ በጉጉት ሲጠባበቁት የነበረው የፋኖን አንድነት መበሰሩን ተከትሎ ነው ጨርቄን ማቄን ሳይል ከቡድን መሳሪያ እስከ ብሬን ስናይፐር
እንደያዙ ፋኖን በገፍ እየተቀላቀሉ መሆኑ ተገልጿል። ይህ ጉዳይ በአገዛዙ ዘንድ እጅግ ጭንቀትን እየፈጠረ መሆኑ ነው የተገለጸው። ፋኖ አንድነቱን በማጠናከር በተለያዩ አውደ ውጊያዎች እያገኘ የሚገኘው ድል አስደናቂ መሆኑም ተገልጿል። በተለይም የፋኖ ኃይል ከጊዜ ወደ ጊዜ እየጎለበተ እየጠነከረ መምጣቱ ያስደነገጠው የአብይ አህመድ ካቢኔ ወታደሮቹን በተለያየ ቦታ በማሰማራት ለትግሉ ውጤት ያመጣሉ ብሎ ቢያስብም በየምሽጉ የሚገኙት የመከላከያ ወታደሮች በአሁኑ ሰዓት እጃቸውን ለፋኖ መስጠታቸው ነው የተገለጸው። መዋጋት አቅቷቸዋል። የትም መሄድ ያልቻሉበት የትጥቅ ትግል እንደሆነም እየገለጹ ይገኛሉ። ይሁን እንጂ በተቃራኒው የፋኖ ኃይሎች ትጥቃቸውን አጠናክረው በየዋሻው በየሸንተረሩና በየገደሉ እያቆራረጡ ትግሉን አጠናክረው ወደፊት መገስገሳቸው ነው የተገለጸው። ታዲያ የወታደሮቹ ጥንካሬና ብርታት እየጎለበተ መሄድ ያስጨነቀው ብርሃኑ ጁላ አሁን ግራ ገብቶኛል፣ ምን ማድረግ እንደምችል አላቅም ሲልም ገልጧል። ወታደሮቹ በተደጋጋሚ ጊዜያቶች ለፋኖ እጃቸው መስጣቱ ደግሞ እጅግ ያስጨነቀው መሆኑንም ነው የገለጠው። የጦር አዛዦችን በመሰብሰብ በማነጋገር ምንድን ነው ችግሩ፣ መፍትሄውስ ምንድን ነው የሚል ሀሳብ ቢያቀርብም በመከላከያ አዛዦቹ በኩል የተሰጠው ምላሽ ወታደሩ አንዋጋም እያለ ነው ሲሉም ገልጸዋል። በተለይም የሚደረገውን ተጋድሎ ወደፊት ለመቀጥ አለመቻላቸውን እና በርካቶቹም እየከዱ ሌሊት ጭምር ለፋኖ እጃቸው መስጠታቸውን ብርሃኑ ጁላና የብልጽግና ኃይሎች ድንጋጤ ውስጥም የከተታቸው መሆኑ ተገልጧል። የጠቅላይ ሚኒስትር አብይ አህመድ ገበና የዓለም አቀፉ ኢኮኖሚክስ ፎረም ላይ ተጋለጠ። የለንደን ፋኖ ናቸው ከለንደን ወደ ስዊዘርላንድ ዴቮስ ተወርዋሪ ኃይሉን በማሰማራት በ26 የዓለም አቀፍ ኢኮኖሚክስ ፎረም ላይ ዓለም ዝምታውን የመረጠበትን በአማራ ሕዝብ ላይ እየተፈጸመ ያለውን የድሮን ጥቃት፣ የንጹሐን ግድያ ለጋዜጠኞችና ለዓለም አቀፉ ማህበረሰብ ማስገንዘብ መቻላቸውን የለንደን ፋኖ ገልጦልናል። የአብይ አህመድ ገበናን በዝርዝር ለዓለም አቀፉ ጋዜጠኞች ጭምር በመስጠት አብይ አህመድ እየፈጸመ ያለውን ግፍና በደል አጋልጠዋል። ብዙዎች ለዓለም አቀፍ ስብሰባ የመጡትም የተለያዩ አገር ባለስልጣናቶች ጭምር በምስል የተደገፈውን የለንደኖችን መረጃ የደረሳቸው መሆኑንም ከስፍራው ያገኘነው መረጃ ገልጧል። በለንደን ፋኖች የፈጸሙትን ገድልና ተግባር በተመለከተ በዝርዝር በሌላ ዘገባ ይዤላችሁ እገኛለሁ። አሁን ግን በስፍራው ተገኝተው ያደረጉትን ተግባር እንዲህ ሲገልጹት ተስተውሏል። የአማራን ነጻነት በቅርቡ እናውጃለን ማለት ነው። እንግዲህ ወንድሞቻችን በመሬት ላይ ያላችሁ ድል ለአማራ ሕዝብ፣ ድል ለወንድሞቻችን፣ እናሸንፋለን። እንግዲህ የለንደን ፋኖ ይኸው በድጋሚ በዴቮስ ተገኝተናል። 2026 ወርልድ ኢኮኖሚክ ፎረም ዴቮስ ላይ ተገኝተናል። አሁንም በድጋሚ ለአማራ ሕዝብ ድምጽ ለመሆን የአማራ ሕዝብ ሞት፣ ለቅሶ፣ የእናቶች የህፃናት መደፈር እስከሚቆም ለንደን ፋኖ ድምጽ መሆኑን አያቆም። ይሄን እያለን ለአማራ ሕዝብ አንድነት የምትዋደቁ የምትለፉ በምድር ላይ ሆናችሁ ይሄን መስዋዕትነት ለምትከፍሉ ወንድሞች ላቅ ያለ ምስጋና ላቅ ያለ ክብር ለማስተላለፍ እንወዳለን። ይሄው ዛሬ እንግዲህ እዚሁ የምታዩት አኑዋል ሚቲንግ ዴቮስ 2026 ላይ ተገኝተን ውስጥ መሴጅ ማስተላለፍ ችለናል። ኦብቪየስሊ ያደረግነው ድምጽ ያደረግንበት መንገድ ፎርማል በሆነ መንገድ ነው። ስለዚህም ስልክ መጠቀም ስለማንችል ስለነበረ እና ሌላም ነገር ማድረግ ስለማንችል ስለነበር እነዚህ ሊፍሌቶች በመበተን የዓለም መንግስታትን ኢትዮጵያ ውስጥ በአማራ ሕዝብ ላይ የሚደርሰውን ግፍ ለማሳወቅ ችለናል። እናንተም በየቦታው ያላችሁ አማራውያን ለወገናችሁ ድምጽ ሁኑ እንላለን። የአማራ ሕዝብ ያሸንፋል። በአዲስ አበባ በሺዎች የሚቆጠሩ ሰዎች መሞታቸው ተረጋገጠ። የአዲስ አበባ ሲቪል ምዝገባና ነዋሪ አገልግሎት ኤጀንሲ ነው ባለፉት 6 ወራት ብቻ ከ12,000 በላይ ሞት መመዝገቡን የገለጸው። ኤጀንሲው በ6 ወራት ውስጥ 12,016 ሰው ሞት መመዝገቡንም አሳውቋል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ በበጀት ዓመቱ የመጀመሪያው አጋማሽ 6 ወር የተከናወነ ዋና አፈጻጸም መገምገሙን ባሳወቁበት ወቅት ነው ይህንን ሰው መሞትም የገለጹት። እጅግ ቁጥሩ የበረከተ ኢትዮጵያዊ በየጊዜው በተለያየ ምክንያት የሚሞት ሲሆን በአብዛኛው ግን በመንግስት ኃይሎች በአብይ አህመድ ትዕዛዝ የሚገደለው ሰው ቁጥሩን ከፍ እንዳደረገውም ተገልጧል።
ብፁዕነታቸው በሕክምና ላይ ነው ያለሁት፣ ደህና ነኝ እግዚአብሔር ይመስገን ሲሉ ገለጡ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያለፉትን በዓላት በተሳካ ሁኔታ እንዲጠናቀቅ አስተዋጽኦ ለነበራቸው ሁሉ ምስጋናቸውንም አቅርበዋል። ቅዱስነታቸው በሸገር ሀገረ ስብከት በኮየ ፈጨ ክፍለ ከተማ መድኃኔዓለም ደብር የከተራ በዓል ላይ ሕይወታቸው ላጡ ኦርቶዶክሳውያንም ሐዘናቸውን ገልጠዋል። በክብረ በዓላቱ ላይ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑን ጠቁመው አሁን በመልካም ጤንነት ላይ እንደሚገኙም ገልጸዋል። ቅዱስነታቸው አያይዘውም አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ እግዚአብሔር ይመስገን። በሀገርም በውስጥም በውጭም ያላቸው ወገኖቼ በእውነቱ በጣም እንዳሰባችሁ አሰማለሁ። ስላሰባችሁ ስለመጨነቃችሁ እግዚአብሔር ይስጥልኝ፣ ሁላችሁንም በጸሎት አስቡንም ብለዋል። በትራፊክ አደጋ የባልና ሚስት ሕይወት ወዲያውኑ ሲያልፍ በ5 ሰዎች ላይ ጉዳት መድረሱ ተገለጠ። የደቡብ ኢትዮጵያ ክልል ወላይታ ዞን ጠበላ ከተማ አስተዳደር ነው ረፋዱን በደረሰ የትራፊክ አደጋ የባልና ሚስት ሕይወት ማለፉን የጠበላ ከተማ አስተዳደር ፖሊስ ትራፊክ አስተባባሪ ዋና ሳጅን ፈለቀ ዳንሳ ለትካፍ ገልጸውለታል። አደጋው የተከሰተው መነሻውን ጠበላ ከተማ አድርጎ ወደ ወላይታ ሶዶ ይጓዝ የነበረ ቁጥሩ ኮድ 3147008 ደቡብ ህዝብ የሆነ የህዝብ ማመላለሻ ነው። በከተማው ሐሙስ ሻፋ ተብሎ በሚጠራው አካባቢ ሲደርስ በተቃራኒ አቅጣጫ ሲጓዝ ከነበረ ባለ 2 እግር ሞተር ተሽከርካሪ ጋር በመጋጨቱ አደጋው የደረሰ መሆኑ የተገለጸው። ምርጫ ቦርድ ውግዘት ገጠመው። በመጪው ሀገር አቀፍ ምርጫ ለውድድር የሚቀርቡ እጩዎችን ለመመዝገብ የተዘጋጀው የዲጂታል ስርዓት ተቃዋሚ የፖለቲካ ፓርቲዎችን ከፉክክር ሜዳ በማውጣት ህዝቡን አማራጭ አሳጥቶ ለመግዛት የታሰበ የፖለቲካ ሴራ ነው የሚል ውግዘት ገጥሞታል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ምርጫ ሂደቱን ለመጉዳት በመስሪያ ቤቱ ሆን ተብሎ የሚደረግ ተግባር የለም ሲልም አስተባብሏል። በትላንትናው ዕለት ባወጡትም የጋራ መግለጫ በዲጂታል ስርዓቱና በምርጫ ቦርድ የእጩ ምዝገባ መስፈርቶች ላይ ተቃውሞ ያቀረቡት 7 የፖለቲካ ፓርቲዎችና 1 የፓርቲዎች ስብስብ ናቸው። ተቃዋሚ ፓርቲው በዚሁ መግለጫው ግልጽነት በጎደለውና በተደበሰበሰ የምዝገባ አሰራር ሂደት በመጪው ግንቦት መጨረሻ የሚካሄደው 7ኛው ሀገራዊ ምርጫ አሳታፊ፣ ሐቀኛ፣ ተአማናዊ እና ዲሞክራሲያዊ ምርጫ ሊሆን አይችልም ሲሉም አቋማቸውን አስታውቀዋል። በአባይ በረሃ መንገድ ዝግ መሆኑም ታወቀ። በባህር ዳር መስመር አባይ በረሃ ነው በትላንትናው ዕለት ኩራር ከሚባል ቦታ ከፍ ብሎ መንገድ ይዞ ተበላሽቶ የቆመ መኪና በሌሊት ሌላ መኪና እዛው ጎን ተበላሽቶ በመቆሙ ምክንያት ነው መንገዱ ከተዘጋ ሰዓታት ያለፋቸው መሆኑን ከስፍራው የደረሰን መረጃ እያመለከተው። ብዛት ያላቸው አሽከርካሪዎች ህዝብ የጫኑ አውቶቡሶች በበረሃው እየተጉላሉ እንደሚገኙ የሾፌሮች አንደበት መረጃውን አጋርተዋል። በተጨማሪም አፋር ክልል እንዱፎሮ መግቢያ ላይ መኪና ወድቆ አስፓልት ላይ በመቃጠሉ መንገድ መዘጋቱም ተሰምቷል። ሁለቱም መፍትሄ ይፈልጋሉ የሚል ነው ከየአካባቢዎቹ የደረሱን መረጃዎች የሚያመላክቱት። ምርጫ ቦርድ በ2018 በትግራይ እንዲወዳደር ድጋሜ ጥሪ ቀረበለት። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምርጫ ክልልና የምርጫ ጣቢያ ጽሕፈት ቤቶች እንዲደራጁ በ1 ወር ጊዜ ውስጥ ለሁለተኛ ጊዜ ለትግራይ ጊዜያዊ አስተዳደር በይፋ ጥያቄ አቅርቧል። አሁን ወደ ውጭ ዜናዎች እናመራለን። ሱዳን የሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት የአየር ጥቃት መፈጸሙ ተገለጠ። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያ የአየር ክልል ጥሶ በመግባት ነው በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን መረጃዎች ያረጋገጡት። በአብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኙ የሆነው በሐምዳን ዳግሎ የሚመራው ፈጣን ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑን ምንጮቹ አክለው ገልጸዋል። ጥቃቱ የተፈጸመው በትላንትናው ዕለት ነው። ከሳምንት በፊት ተመሳሳይ የሆነ ጥቃት ተፈጽሞ እንደነበረም ተገልጧል። የሱዳን መንግስት ጦር የኢትዮጵያን አየር ክልል ጥሶ በመግባት ጥቃት በሚፈጽምበት ወቅት የብልጽግና አገዛዝ ደግሞ ከአረብ ሀገራትና ከቻይና ከነ አብራሪዎቹ ባስመጣች የጦር ጄቶች እንዲሁም ድሮኖች ሰማዩ የኛ ነው በሚል ሐሰተኛ ዲስኩር እያስተጋባ ውሏል። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖችም እንዲሁም የጎረቤት ሀገራት መንግስት የጦር ጄቶች፣ የሰው አልባ አውሮፕላኖች ያለ ከልካይ ኢትዮጵያን ሰማይ እየተሽከረከሩ ህዝቡን በቦምብ አረር የሚገድሉት ከሆነ ዓመታት ተቆጥሯል። አብይ አህመድ ዛሬም ለህዝቡና ለሀገሪቱ ደንታ የማይሰጠው መሪ መሆኑ በትክክል እየተረጋገጠ ነው ብለዋል በርካቶቹ። በጋምቤላም የተከሰተው በተመሳሳይ መልኩ የደቡብ ሱዳን ወታደሮች መጥተው አገሪቱን በወረሩበት ሰዓት እንኳን የደረሰላቸው እንዳልነበረም ይታወቃል።
አሜሪካ። የአሜሪካው ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ኢትዮጵያን ጨምሮ በ4 የአፍሪካ ሀገራት ጉብኝት ሊያደርጉ እንደሆነ ተገለጸ። ምክትል የውጭ ጉዳይ ሚኒስትሩ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናዊ ሰላም እና የጸጥታ ጉዳዮች ላይ እንደሚወያዩ የአሜሪካን የውጭ ጉዳይ መስሪያ ቤት አስታውቋል። ምክትል ጠቅላይ ሚኒስትሩ በዚህ ጉብኝታቸው ከኢትዮጵያ በተጨማሪ ወደ ግብፅ፣ ኬንያና ጅቡቲ እንደሚጓዙም ነው ለማወቅ የተቻለው። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ሆነው ከመጋቢት 2017 ዓ.ም ጀምሮ የተሾሙት ክሪስቶፈር ላንዳው ወደ ካይሮ፣ አዲስ አበባ የሚጓዙት የሀገራቸው ፕሬዚዳንት የኢትዮጵያውና የግብፅን በታላቁ የህዳሴ ግድብ ምክንያት የገቡበትን ውዝግብ ለመፍታት እንደሚሹ ባስታወቁ በጥቂት ቀናት ውስጥ እንደሆነም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።